አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ተትረፍርፍ ይበለልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። የቪዲዮ ርዕስ አስገራሚው የፍቅር ጉዞ ይላል። በጨለማ በሆነ ቦታ ውስጥ አንዲት ብርሃን ለማግኘት በጣም ይከብዳል። በተመሳሳይ ከአንድ ማንነት ውስጥ ወጥቶ ሌላ ማንነት ውስጥ መግባት ይከብዳል። የሰው ልጅ ባህሪ በጊዜ ሂደት ውስጥ እንደ አኗኗሪው ዘይቤ ይቀየራል። አንድን ማንነት ለማበላሸት ወይም ለመገንባት ብዙ ትግል ያስፈልጋል። ፀሐዩ በመስኮት ገብቶ የንጋትን አዋጅ ለማበሰር የቸኮለ ይመስላል። የፀሐዩ ጨረር በመስኮቱ ስር ባለው ክፍተት ገብቶ የመሐመድን አይን ላይ አርፎ ቀሰቀሰው። መሐመድ ከእንቅልፉም ሲነሳ መጀመሪያ የነካው ስልኩን ነበር። አብዛኛውን የሰው ልጅ ስልኩ ሱስ ሆኖብናል። መሐመድም ስልኩን ከፍቶ የማታ የሚጠብቃቸው ሜሴጆች ስለነበሩ ለነሱ መልስ ሰጥቶ ተነስቶ ወደ ሻወር ገባ። በዚህ መሃል የመሐመድ እናት ወይዘሮ ኸዲጃ በልጃቸው ስራ ተናደው ለመጨረሻ ጊዜ ሊቀሰቅሱት ወደ መሐመድ ክላስ መጡ። ሲመጡ መሐመድ ሻወር ገብቶ ስለነበረ እየተቆጡ ወደ ሳሎን ቤት ተመለሱ። ብዙ ሰዎች የሱብህ ሶላት አይሰግዱም። ቢሰግዱም ለራሱ ሰዓቱ ካለፈ በኋላ ነው። የሚገርመው አንድ ዳኢ በምሳሌ ሲያስቀምጠው የሱብህን ሶላት መስገድ ጦርነት ላይ እንዳለ ሰው ነው፣ ወንድ ብቻ ነው የሚታየው ይል ነበር። መሐመድ ከሻወር ወጥቶ እንደ ነገሩ የሱብህን ሶላት ጎንበስ ቀና ብሎ ሰገደ። መሐመድ ልክ ወደ ዚች ምድር የመጣው የዛሬ 20 ዓመት ነበር። መሐመድ ከወይዘሮ ኸዲጃ ሁሴን እና ከአቶ አህመድ ጀማል ነው የተወለደው። ለቤተሰብ የመጀመሪያ ልጅ ስለነበረ በእጅግ አመርጠው ነበር ያሳደጉት። አንዳንድ የሰፈር ልጆች ተቀምጠው ሲያወሩ እንዲህ እያሉ ሙድ ይይዙበት ነበር። በልጅነቱ ልጆቹን እኛ ቤት ዳቦ ስንጠይቅ እርቦን ዱብ ብለን እንበላለን፣ እናንተ ቤት ብቻ ሲቀር። የመሐመድ ቤተሰቦች በሰፈሩ እና በከሚሴ ከተማ አሉ ከሚባሉ ስም ጠሪ ሰዎች ናቸው። የመሐመድ አባት አቶ አህመድ ለሰው ልጅ ሁሉ የሚሳሱ ሰው አክባሪ እና መልካም ሰው ናቸው። መሐመድ የቤት ታላቅ ልጅ ሲሆን ከሱም ታች ታናሽ እህት ሰሚራ የምትባል እህት አለችው። መሐመድ የትምህርት ደረጃው እና እድሜው ትንሽ ይለያያል። ይህም የነበረው መሐመድ 12ኛ ክፍል በመሆኛው ሰዓት 10ኛ ክፍል ተማሪ ነው። መሐመድ አንዴ በራሱ አንዴ በቤተሰቡ አስገዳጅነት ሊደጋግም ችሏል። መሐመድ ለትምህርት ያለው አመለካከት በጣም የወረደ ነው። ትምህርት ብር ማግኘት ይመስለዋል። ይህ አመለካከት የሱ ብቻ ሳይሆን የብዙ ተማሪዎች አስተሳሰብ ነው። ትምህርት ብር ለማግኘት ብቻ ሳይሆን ዋናው ጥቅሙ አስተሳሰብን እና አመለካከትን በእውቀት ለማዳበር ነው። መሐመድም ለትምህርት ያለው ጥላቻ ከቀን ወደ ቀን ሳይቀንስ እንደውም ጨምሮ ዛሬ ላይ የ10ኛ ክፍል ተማሪ ነው። የ10ኛ ክፍልን ደረጃን አልፎ ወደ ቀጣዩ ክፍል የማለፍ ስነ ልቦና አብዛኛው ተማሪ ጋር የለም። ብዙ ተማሪዎች የ10ኛ ክፍልን የማትሪክ ፈተና ሳይፈተኑ በራሳቸው ላይ መውደቅን ወይም አላልፍም በሚል ፍራቻ ተስፋ ይቆርጣሉ። መሐመድም ከነዚህ አንድ ተማሪ ነው። ቤተሰቦቹ ለንባብ እንዲያጠና ሳይሰለቹ ቢመክሩም እሱ ለትምህርት ቦታ አልነበረውም። የመሐመድ ፍላጎት እንደ አባቱ በሹፍርና ጀምሮ ታዋቂ ነጋዴ መሆን ነው የሚፈልገው። የመሐመድ አባት ልጃቸው እንደነሱ እንዲሆን አይፈልጉም። በትምህርት ተምሮ በተለይ በእስላማዊ እውቀትን ጨምሮ ለውጥ ፈጣሪ
እንዲሆን ነበር የሚፈልጉት። ለውጥ ፈጣሪ እንዲሆን ነበር የሚፈልጉት። ቀናቶች ተደራርበው የማትሪክ ፈተና ደርሶ ተማሪዎች እየተፈተኑ ነው። ብዙ ተማሪዎች የመለያ ኮድ ተመሳሳይ እየፈለጉ እየሰሩ ነው። መሐመድ ግን ገና ከጅምሩ ተስፋ ቆርጦ እንደማንም የማትሪክ ፈተና ጨርሷል። አንድ ሳላልፈው የማነሳው ጉዳይ ቢኖር ብዙ ጊዜ የማትሪክ የመጨረሻ ቀን የተለያዩ ተማሪዎች ከበሩ ወጥተው ዩኒፎርማቸውን ይቀዳሉ። የሚገርም እኮ ነው። አጉል ስልጣኔ ከዚህ ይጀምራል። መሐመድ ትምህርት ስለተዘጋ ቤተሰቦቹን በተለያዩ ስራዎች እያገዘ ነው። በተለይም አባቱን የህንፃ መሳሪያ ስላላቸው ብዙውን ጊዜ እዛ ነበር የሚያሳልፈው። የማይነጋ ሌሊት እና የማያልፍ መከራ የለም እንደሚባለው ክረምቱ አልቆ የመስከረም ፀሐይ ወጥቷል። ብዙ ተማሪዎች ከመስከረም ፀሐይ ጋር የማትሪክ ውጤታቸውን እንዳሰቡት አልመጣላቸውም። ከነሱም መካከል አንድ መሐመድ ነበር። አብዛኛው የትምህርት ቤቱ ተማሪ የማትሪክ ውጤት አልመጣላቸውም። መሐመድ ማትሪክ በመውደቁ ምንም አልተሰማውም። እንደውም ሳይደሰት አልቀረም መሰል። የመሐመድ ቤተሰቦች ተናደው በግል እናስተምራለን ብለውት ነበር። መሐመድ ግን ያላሰበው ነገር ስለነበረ በጭራሽ አልማርም በሚል ተከራከራቸው። መሐመድ ሰሞኑን አባቱን የሆነ ነገር ለመጠየቅ ፈልጎ በጎረቤት ልጅ የሰፈሩ ልጅ አብሮ ሲማሩ የነበሩ አሊ የሚባል ልጅ ባጃጅ ስለተገዛለት እሱን ለመጠየቅ ወስኖ፣ በነገራችን ላይ ባጃጅ የሰፈር መታወቂያ ሆኗል ማለት ይቻላል። አብዛኛው ሰው እገሌ አለው በሚል አስተሳሰብ ይገዛሉ። መሐመድ አንድ ቀን ከኢሻ ሶላት በኋላ ራት እየበሉ አባቱን እንዲህ ሲል ጠየቀው። አባቴ እኔ አድጌያለሁ፣ ደግሞ ማትሪክ ወድቄያለሁ። የሰፈር ጓደኞችም ስራ ጀምረዋል። እናም ስራ መጀመር እፈልጋለሁ። ባጃጅ ገዝቼ ሾፌር ልሁን ብሎ ጠየቀው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ክፍል 1 ይሄን ይመስላል። ቀጣይ ክፍል 2 እስከሚለቀቅ ድረስ ከዛው ድረስ መልካም ጊዜ ለሁላችሁ።